አባተ መስገን ላረክልኝ ነገር እንኳን ባይመጥንህም ተባረክ አባተ ባረክ ለውለታ ምላሽ ምስጋና ላብዛልህ በጭንቅ ቀኖቼ ሁሉ ከጎኔ ነህ ስብራቴን ሳካፍል መቼ ደከመ ሁሉ በታኝም ጊዜ የትም አልሄድም። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን ለዘላለም። እንኳን ለፋሲካ በዓል መታሰቢያ ለትንሣኤ በዓል መታሰቢያ በሰላም አደረሳችሁ ለማለት እፈልጋለሁ። ኢትዮጵያውያን እንዲሁም ኤርትራውያን ወገኖቻችንን እግዚአብሔር አምላክ ይባርካችሁ። እውነት ነው፣ አሁን ፋሲካ ኦልሬዲ አልፏል። ነገር ግን በኦርቶዶክስም ቢሆን እስከ ዳግም ትንሣኤ ድረስ አሁን ዜናው የክርስቶስ ትንሣኤ ነው እና ስለዚህ ስለ ክርስቶስ መነሳት በትንሣኤው ዙሪያ ስላለ ሐሳብ መልእክት አለኝና መልእክት ይዤ ነው ዛሬ የመጣሁት። በጣም በብዙ ትባረኩበታላችሁ ብዬ አምናለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ሁለገብ የሆነ መልእክት ስለሆነ ነው በእንዲህ መልኩ የመጣሁት። እግዚአብሔር የተመሰገነ ይሁን። የወንጌል አማኞችን ቢሰሙት ይጠቀማሉ፣ ኦርቶዶክሳውያንን ቢሰሙ ይጠቀማሉ፣ ሌሎችም በልዩ ልዩ ቤተ እምነት ያሉ ሰዎች ከዛም ውጭ ደግሞ እንዲሁ በሴኩላሩ ዓለም የሚኖሩ ሰዎች ይህን መልእክት ሲሰሙ በብዙ ይባረካሉ ብዬ አምናለሁ። ለዚህ ነው በእንዲህ መልኩ የመጣሁት። ጌታን እጅግ አድርገን እናመሰግናለን። እንኳን ለዚህ የፋሲካ ወይም የትንሣኤ በዓል መታሰቢያ ሁላችሁንም ባላችሁበት አደረሳችሁ ማለት እፈልጋለሁ። እግዚአብሔር የተመሰገነ ይሁን። አሁን ወደ መልእክታችን ነው የምንገባው። የመልእክቴ ርዕስ ገና ለእስራኤል ተስፋ አለ የሚል ነው የሚሆነው። ስለ እስራኤል ላወራ ብዬ አይደለም ይሄንን የመልእክት ርዕስ የሰጠሁት። ስማችሁን ማስገባት ትችላላችሁ። ወይ አበበ ወይ ደግሞ ዘነበች ወይ ደግሞ አስቴር ወይም ደግሞ አወቀ፣ ልዩ ልዩ ስሞች አሉንና ገና ለአበበ ተስፋ አለ፣ ገና ለአስቴር ተስፋ አለ፣ ገና ለእገሌ ተስፋ አለ ብላችሁ ስማችሁን እያስገባችሁ ይህን ተስፋ ልታምኑ ልትቀበሉ ይገባል ብዬ አምናለሁ። መነሻ ምንባቤን ከዚህ ከብሉይ ኪዳን ያነሳሁበት ምክንያት ስላለኝ ነው። ዋናው መልእክቴ ግን አዲሱ ኪዳን ላይ ያለ መልእክት ነው። መጽሐፈ ዕዝራ ምዕራፍ 10 ቁጥር 2 ላይ የተጻፈ ሐሳብ ነው። ከኤላም ልጆች ወገን የነበረም የይሄል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። አዎ አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ምን አለ? ተስፋ አለ። ተመልከቱ፣ በብሉይ ኪዳን ዘመን ውስጥ ተቀምጦ ነው ስለዚህ ነገር ገና ለእስራኤል ተስፋ አለ ያለው። ተስፋ አለመቁረጡ፣ እንግዶችን ሴቶች አግብቻለሁና ከዚህ በኋላ ተስፋ የለኝም አለማለቱ፣ አምላኬን በድያለሁና ከዚህ በኋላ ተስፋ የለኝም አለማለቱ፣ ገና ለእስራኤል ተስፋ አለ ብሎ በእንዲህ አይነት ሜስ ውስጥ ተቀምጦ ተስፋ ለእስራኤል አለ ብሎ ማመኑና በተስፋ ለመኖር ራሱን መስጠቱ በእጅጉ የሚያስደንቅ ነገር ነው። እንደገና የሐዋርያት ሥራ ምዕራፍ 13 ቁጥር 34ን በተጓዳኝ ልትመለከቱ ትችላላችሁ። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቅዱስ ተስፋ እሰጣችኋለሁ ብሎ ይናገራል። ወደ መበስበስ እንዳይመለስ ለዳዊት የሰጠውን ቅዱስ ተስፋ
ለሚያምን ሁሉ እግዚአብሔር እንደሚሰጥ ይሄ ክፍል ይናገራል ማለት ነው። ስለዚህ የዳዊትን ቅዱስ ተስፋ ምን አደርጋቸዋለሁ እሰጣቸዋለሁ እያለ የእግዚአብሔር ቃል ይናገራል እና ወደ መበስበስ እንዳንመለስ ይሄ ተስፋ ተሰጥቶናል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በመበስበስ ብንዘራም ባለመበስበስ ልንነሳ፣ ፍጥረታዊ አካላችን ቢዘራም መንፈሳዊ አካላችን ሊነሳ ይህንን ቅዱስ ተስፋ ወዳጆች ሆይ ለምናምን ለኛ ለትንሣኤ ምስክሮች በኢየሱስ ሞትና ትንሣኤ ለምናምን ለኛ ይሄ የዳዊት ቅዱስ ተስፋ ተሰጥቶናል። ክብር ለእግዚአብሔር ይሁን። ስለዚህ ወደ መበስበስ አንመለስም። በመበስበስ ብንዘራም ይሄ ስጋዊ አካላችን፣ መንፈሳዊ አካላችን ግን ባለመበስበስ ይነሳል። በአዲስ ትንሣኤ ባለመበስበስ እንነሳለን። እግዚአብሔር የተመሰገነ ይሁን። ይሄ ትንሣኤ ይዞት የመጣው ዜና በጣም ብዙ ነው ወዳጆቼ። ሞተን መነሳታችን ብቻ ሳይሆን ራእዮቻችን፣ ህልሞቻችን፣ ተልእኮዎቻችን ወደ መቃብር ሊወርዱ ይችላሉ፣ ወደ መበስበስ ሊሄዱ ይችላሉ። ነገር ግን በትንሣኤው ኃይል ከማመናችን የተነሳ ወዳጆቼ ሆይ ባለመበስበስ ያ እግዚአብሔር የሰጠን ራእይ እስከሆነ ድረስ፣ ተልእኮ እስከሆነ ድረስ፣ ሚሽን እስከሆነ ድረስ ባለመበስበስ ይነሳል። የሞተ የሚመስለው ነገር ማርታንና ማርያምን እኮ ወንድምሽ ይነሳል ነው ያላት። አታልቅሺ፣ ወንድምሽ ይነሳል። እግዚአብሔር የተመሰገነ ይሁን። ትልቁ ህልሟ ነው። አልዓዛር ይሞት ዘንድ አትፈልግም። ኢየሱስን አምኖ የኢየሱስ ወዳጅ ሆነን እንዴት ወንድማችንን እናጣለን የሚል ናፍቆትና ጉጉት ስለነበራት አንተ ኖረህስ ቢሆን ወንድማችን ባልሞተ ነበር ስትል አይዞሽ ወንድምሽ ይነሳል አላት። ስለዚህ ወዳጆቼ ሆይ ዛሬ ወንድም ዘመድ ላይ ሞትብን ይችላል። ነገር ግን ብዙ የሞተብን የሚመስሉ ነገሮች በኢየሱስ እስካመንን ድረስ፣ በዚህ በትንሣኤው ጌታ እስካመንን ድረስ ይነሳል ወዳጆቼ። የማይነሳ ራእይ የለም፣ የማይነሳ አገልግሎት የለም፣ የማይነሳ ህልም የለም ወዳጆቼ። የማይነሳ ተስፋ ያደረግነው ነገር ምንም ነገር የለም ወዳጆቼ። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ በሶስተኛው ቀን ከሞት ሲነሳ ሪዘሬክት ሲያደርግ ብዙ ነገሮቻችንን ነው ያስነሳው። በኢየሱስ አምነን የምንከውናቸው ማናቸውም ነገሮች ይነሳሉ። እግዚአብሔር የተባረከ ይሁን። ይነሳል። ስለዚህ ዛሬ ስንቶቻችሁ እንደምትሰሙኝ ባላውቅም ብዙ ባለራእዮች ልትኖሩ ትችላላችሁ። ተልእኮ የተሰጣችሁ ሰዎች ልትኖሩ ትችላላችሁ። ብዙ ትልልቅ ሚሽኖችን አኮምፕሊሽ ለማድረግ ደፋ ቀና የምትሉ ሰዎች ትኖራላችሁ። በስትራግል ላይፍ የምታልፉ ሰዎች ልትኖሩ ትችላላችሁ። ነገራችሁ ግን ይነሳል። ይህንን አዋጅ ንገራቸው ብሎ ነው እግዚአብሔር አምላክ የላከኝ። ይነሳል ወዳጆቼ። የዳዊትን ቅዱስ ተስፋ እግዚአብሔር ሰጥቶናል። ክብር ለእግዚአብሔር። ብዙ የተንገዳገደ ነገር ሊኖረን ይችላል። ብዙ ያለቀስንበት ነገር ሊኖር ይችላል። ነገር ግን ይነሳል። እግዚአብሔር የተመሰገነ ይሁን ለዘላለም። እና እዝራ እንኳን ይኸው መጽሐፈ እዝራ ላይ ነገርኳችሁ። ገና ለእስራኤል ምን አለ? ተስፋ አለ አለ። አምላካችንን በድለናል። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። አምላካችንን በድለናል። የምድርን አሕዛብ እንግዶች ሴቶችን አግብተናል። ይሁን እንጂ ገና ለእስራኤል ምን አለ? ተስፋ አለ ብሎ ወዳጆቼ ሲናገር ትመለከታላችሁ። ተመልከቱ። እንግዶችን ሴቶች አግብቶ ገና ለእስራኤል ተስፋ አለ ማለት የማይታሰብ ነገር እኮ ነው ወዳጆቼ። ነገር ግን ተስፋ አለ አለ። በብሉይ ኪዳን ዘመን ተቀምጦ ሜስ ውስጥ ሆኖ ገና ተስፋ አለ ካለ አስቡ ወዳጆቼ። እኔና እናንተማ በመንገዱ ላይ ያለን ሰዎች ያውም የኢየሱስን መነሳት በሶስተኛው ቀን ለጽድቃችን የተነሳውን ኢየሱስን እያመንንና እያወቅን እንዴት በቀቢጸ ተስፋ ውስጥ እንቀመጣለን? ገና ለእስራኤል ተስፋ አለ አለ። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ስለዚህ ለአንተም ተስፋ አለ፣ ለእኔም ተስፋ አለ፣ ለእርሶም ተስፋ አለ። እግዚአብሔር የተመሰገነ ይሁን። ወደ ዋናው መልእክቴ ሳልፍ ዛሬ ላነሳ የምፈልገው የአንዲትን ሴት ታሪክ ነው። መግደላዊት ማርያም ትባላለች።
ከመቃብሩ በስተግርጌ ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም የምትል ገና ጨለማ ሳለ የወጣች እግዚአብሔር አምላክ የተባረከ። አዎ መጽሐፉ እንደዛ ነው የሚነግረን። የዮሐንስ ወንጌል አውጡ አብራችሁ ከኔ ጋራ መጽሐፉን አብረን እንገልጠዋለን። እግዚአብሔር አምላክ ስሙ ለዘላለም ይባረክ። የዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምሮ እስከ 18 ያለ ሐሳብ ነው። የእሷን ታሪክ የሚመለከት ክፍል ነው ይሄ። እኔ ግን እንዲሁ ባለማንበብ ጊዜያችሁን ላለመውሰድ በማንበብም ላለማድከም እናንተ ልታነቡት ትችላላችሁ። ቀጥታ ወደ መልእክቴ ነው የማልፈው እና እቺ ሴት እንግዲህ ከሳምንቱ በፊተኛው ቀን ነው መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች ያለው ክፍሉን ስታነቡ ማለት ነው። እና እቺ ሴት እንግዲህ ገና ጨለማ ሳለ ማለዳ ወደ መቃብሩ መምጣቷ ምንን የሚያመለክት ነው? በጣም የሚገርም ነው። ኢየሱስ ክርስቶስ ተስፋዋ ስለሆነ ነው። በተስፋ ውስጥ እኮ ስላለች ነው ወዳጆች። እግዚአብሔር የተመሰገነ ይሁን። እንዴት ነው ኢየሱስ ተስፋዋ የሆነው ብላችሁ ብትሉ ከአጋንንት እስራት 7 አጋንንት የነበራት ሴትና ከአጋንንት እስራት የተፈታች ሴት ናት። ስለዚህ ኢየሱስ ተስፋዋ ነበረ። ከአጋንንት እስራት ተፈታ ነው ጌታን ታገለግለው የነበረው። የማቴዎስ ወንጌል ምዕራፍ 15 ቁጥር 39ን ሄዳችሁ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 8 ቁጥር 2 እንደገና ማርቆስ 15 40ና 41ን ሄዳችሁ ማየት ትችላላችሁ። በተለይ ሉቃስ 8 ቁጥር 2 ይናገራል። ከአጋንንት እስራት እንደተፈታች ማለት ነው። 7 አጋንንት የወጣላት ሴት ናት እና ኢየሱስ ትልቁ ተስፋዋ ነው። 7 አጋንንት አውጥቶልኛል፣ የአጋንንት መጫወቻ ነበርኩኝ፣ ነገር ግን ከዚህ ከአጋንንት ትብታ አጋንንት ከሚጫወትበት ህይወት ጌታ ኢየሱስ ክርስቶስ ነው የፈታኝ ብላ ወዳጆቼ ጌታዋን የምታገለግል ሴት ናት። ስለዚህ ኢየሱስ ተስፋዋ ነው። ትልቁ ተስፋዋ ኢየሱስ ነው። በቃ ከዛ በፊት ተስፋ የሌላት ሴት ናት ማለት ነው። በአጋንንት የታሰረች ምንም አይነት ተስፋ የማይታያት ሴት፣ ነገር ግን ከዚህ እስራቷ ከተፈታች በኋላ ትልቁ ተስፋዋ ኢየሱስ ሆነ። መቼም ይገባችኋል ወዳጆቼ፣ ከአጋንንት እስራት መፈታት ማለት ምን ማለት እንደሆነ በዚህ አይነት እስራት ውስጥ ያለን ሰዎች ይገባናል። እንዴት አድርጎ ጌታ እንደፈታን። ቀላል አይደለም እኮ በአጋንንት እስራት ውስጥ መሆን እኮ በቃ ህይወታችንን ኮንትሮል ማድረግ የማንችልበት ሁኔታ ውስጥ ነን ያለነው ማለት ነው። ሰይጣን ሙሉ ለሙሉ ተቆጣጥሮ የሚጋልበን ማለት ነው። ራቁት ሊያስኬድ ይችላል፣ ሊያስጮህ ይችላል። በመቃብር በተራራ ይጮህ እንደነበረው በማርቆስ ወንጌል ምዕራፍ 5 ላይ እንደተጻፈለት ሰው እግሮቹ በሰንሰለት ታስረው እንደነበሩ፣ ሰውነቱን በድንጋይ ይቧጭር እንደነበረ ተመልክ። አብኖርማል ያደርጋል አጋንንት። እና እቺ ሴት እኮ ኢየሱስ እሷን ከማግኘቱ በፊት የነበራት ህይወት አይባልም። በጣም በኃይለኛ እስራት ውስጥ የነበረችዋን ሴት ነው ኢየሱስ ደርሶ ከዚህ ከ7 አጋንንት እስራት የፈታት። በቃ ስለዚህ ህይወት ትርጉም ያገኘው እቺ ሴት ኢየሱስን ካገኘችና ከዚህ እስራቷ ከተፈታች በኋላ ነው። ኢየሱስ እንዲህ አይነት ትርጉም ያለው ህይወት ይሰጣል ወዳጆቼ። እግዚአብሔር የተባረከ። የቀመሰ ያውቀዋል። ኢየሱስ ስንል የሆነ አንድ ሪሊጅን እያስተዋወቀን አይደለም ወዳጆቼ። የሆነ የምታውቁት አንድ የጴንጤ ማህበረሰብ እያስተዋወቅን አይደለም። ሪሊጅን እየሰበክን አይደለም። ኢየሱስ ህይወት ነው። ከአብኖርማልነት በቃ ከእብድነት ከስቃይ ወዳጆች የሚፈውሰን ጌታ። ከስራት መፍታት ብቻ ሳይሆን ከዛም መልስ የኃጢአትን ይቅርታ የሚሰጠን ከአብ ጋር ያስታረቀን ጌታ ነው። ምህረት፣ የሰማይን ምህረት ይዞልን የመጣ ጌታ ነው ወዳጆቼ። በምንም አይነት ሁኔታ ውስጥ ብንሆን ይህን ጌታ ልንተው አንችልም። የዚህ ጌታ ሆነናል። የሆነውም ደግሞ ብዙ ተደርጎልንና
ሆኖልን ነው። እግዚአብሔር የተመሰገነ ይሁን። ሰዎች የዚህ ጌታ ሳይሆኑ ዝም ብለው ከሜዳ ተነስተው አስተያየት ሲሰጡ አስተያየተ ብዙ ሆነው ሲናገሩ እንሰማለን። ሊሆን አይገባም ወዳጆቼ። በመጀመሪያ ናና ቴስት አድርገው ይህን ጌታ ቅመሰው። ከዛ በኋላ ለአስተያየቱ ትደርስበታለህ። እና በጣም የሚገርም ነው። እቺ ሴት እንግዲህ ጌታን የምታገለግለው ሪሊጂየስ ስፒሪት ይዛ ሳይሆን ከአጋንንት እስራት ስለተፈታች ነው። የፈታትን ጌታ ነው ታገለግለው የነበረው። ተሰታ በሙሉ ኃይሏ። እግዚአብሔር የተባረከ። ክብር ለእግዚአብሔር ለአምላካችን። ኢየሱስ ባይደርስልን ኖሮ ወዳጆች ሆይ እኔና እናንተ አጋንንት ያርደን ነበረ፣ ያጠፋን ነበረ። ሌባው ሊያርድና ሊያጠፋ ነው የመጣው። እኔ ግን ሕይወት ልሆንላችሁ ልበዛላችሁ መጣሁ አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ። ሕይወት ሊሆንልን ሊበዛልን የመጣ ጌታ ነው። ሰይጣን እላያችን ላይ ከመስፈር ባሻገር በመጨረሻ ያርደናል። ሰይጣን እያረዳቸው ያሉ ሰዎች ቤት ይቁጠራቸው ነው የሚባለው። በዚህ በ666 በአንቲክራይስት መንፈስ የተያዙ ሰዎች ሰይጣን የሚያርዳቸው ናቸው። በኢሉሚናቲ መንፈስ ያሉ ሰዎች ሰይጣን እያረዳቸው ያሉ ሰዎች ናቸው። በኡቃቢ በቦረንትቻ በአጋንንት አምልኮ ያሉ ሰዎች እያዳፋቸው ነው ሰይጣን ያለው። መጨረሻ ላይ ያርዳቸዋል። አንተም ብትሆን የዚህ ዓለም አምላክ ስለሆነ ሰይጣን ያርዳል። መጨረሻ ገሃነም ይሆናል ማለት ነው። ስለዚህ ከሌባው እጅ ልናመልጥ ይገባል ወዳጆቼ። ሌባው ሊያርድ ስለሆነ የመጣው ያርደናል። ስለዚህ ወዳጆቼ ኤፍታ የሚለን ኢየሱስ ብቻ ስለሆነ መፈታት ለዚህ ሴት ብቻ ይሁን፣ ለእኔና ለእናንተም ይሁን። ኑና ይገላግለን ይሄ ጌታ ይፍታን ወዳጆች። የራሱ የፍቅር አገልጋዮች ያደርገናል። በፍቅር ነው የምናገለግለው። ሰይጣንን የሚያገለግሉ ሰዎች ጠይቋቸው። እያዳፋ ደም እያስተፋ ከአዳሚ አድርጎ ነው አገልጋይ የሚያደርጋቸው፣ ስቃያቸውን እያበላ። ኢየሱስን ግን የምታገለግለው በፍቅር ነው። ለስሙ ያሳየውን ፍቅር እግዚአብሔር አይረሳም። አላገለገልከኝም ብሎ አይኮንንህም። ወደ ነው የምታገለግለው፣ በፍቅር ነው የምታገለግለው። እግዚአብሔር የተመሰገነ ይሁን። ስለዚህ እቺ ሴት ጌታን ስታገለግል በፍቅር ነው ያገለገለችው። ውለታውን ተረድታ ተገንዝባ ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ለዚህ ነው ገና ጨለማ ሳለ ማለዳ ወደ መቃብር የመጣችው። ከዚህ የተነሳ ተስፋዋ ተይዟል። በአይሁድ እጅ በሮማውያን እጅ ወድቆ ወዳጆች ሆይ መስቀል ላይ ወጥቷል፣ አይታለች። ተቀብሯል፣ አይታለች። ነገር ግን ተስፋዋ ሙሉ ለሙሉ አልተሟጠጠም፣ አልጠፋም። ይሄ ከአጋንንት እስራት የፈታኝ ጌታ ተሰቅሎ የሚቀር መቃብር ውስጥ ገብቶ የሚቀር አይደለም። ስለዚህ የእሱን መጨረሻ ሄጄ መቃብር ድረስ ማረጋገጥ አለብኝ ያለች ሴት ናት። ምክንያቱም በሕይወቷ ትልቅ ተስፋና እረፍት ኢየሱስ ሆኗት ስለነበረ ማለት ነው። እንዲህ በቀላሉ ኢየሱስን አጣዋለሁ ብላ አላሰበችም። እግዚአብሔር አምላክ የተመሰገነና የተባረከ የተለየ ፍቅር ነው ያላት ይቺ ሴት። ከደቀ መዛሙርቱ እንኳን ሳይቀር አንጋፋ ከተባሉት ከነ ጴጥሮስና ከነ ዮሐንስ ይልቅ የተለየ ፍቅር ያላት ሴት ናት። እግዚአብሔር የተመሰገነ። እንዴት ብላችሁ ብትሉ ደቀ መዛሙርቱ የመጽሐፉን ቃል ገና አላወቁም ነበርና ወደ ቤታቸው ደግሞ ሄዱ ብሎ ይናገራል። የተልባ እግር ልብስን አይተው ወደ መቃብር ድረስ መጥተው ዝቅ ብለው እኮ ተመልክተዋል መጽሐፉ እንደሚለን። ነገር ግን ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ ብሎ ይናገራል። ይችን ሴት የሚለያት ከደቀ መዛሙርቱ እነሱ ወደ ቤታቸው ሲሄዱ ወደ ቤቷ አለመሄዷ። አንድ ገና ጨለማ ሳለን የወጣችው ተስፋ አድርጋለች ኢየሱስን።
ተስፋዋ የጠፋ አይደለም። ለዚህ ነው ገና ጨለማ ሳለ የወጣችው። በጣም ጉልበት ሆኗት ነበር ይሄ ተስፋ፣ ለህይወቷ ትልቅ ጉልበት። አያችሁ፣ ተስፋ ሲኖራችሁ ጨለማ አይጋረዳችሁ ወዳጆች። ሁኔታ አይከለክላችሁም። ገና ጨለማ ሳለች ሴት እንደወጣች እናንተም ትወጣላችሁ። ለጸሎት ቢሆን ለአምልኮ ቢሆን ይገርናችሁ። በቃ ጥማተኞች፣ ረሃብተኞች ናቸው። እግዚአብሔር የተባረከ። እቺ ሴት ረሃብተኛ ናት፣ ጥማተኛ ናት። ገና ጨለማ ሳለ እኔ ሴት ነኝ፣ ይሄ ጨለማ እያለ እንዴት እወጣለሁ ሳትል ድቅድቁ ጨለማ ሌሊቱ ሳያስፈራት ጨለማ ሳለ እንደወጣች እንመለከታለን። ሌላው የሚገርመው ደቀ መዛሙርቱ ወደ ቤታቸው የመጽሐፉን ቃል ገና አላወቁም ነበርና ወደ ቤታቸው ሲሄዱ እሷ ግን ከመቃብሩ በስተ ግርጌ ቆማ ማልቀሷ። ወዳጆች ሆይ ተስፋ ያላት ሴት በተስፋ ውስጥ ያለች ሴት መሆኗን ታያላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ማርያም ግን እያለቀሰች ከመቃብሩ በስተ ውጪ ቆማ ነበር ይላል መጽሐፉ። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስን ስጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች ብሎ ነው የሚናገረው። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። ልዩ አደረጋት። ደቀ መዛሙርቱ ወደ ቤታቸው ሲሄዱ እሷ ግን ከመቃብሩ በስተግርጌ ነጫጭ የለበሱ መላእክትን አየች። ሃሌሉያ! አይገርማችሁ? አይኗ ተከፍቶ መላእክትን ማየቷ። እግዚአብሔር የተመሰገነ። ይሄ ጌታዋ እኮ ተቀብሯ። ወዳጆች ይህን ታውቃለች ይቺ ሴት። የመቃብሩ ምስክር ናት። የመቃብሩ ምስክር ናት። መጽሐፉ እንደሚነግረን ይቺ ሴት የክርስቶስ የስቅለቱና የመቃብሩ ምስክር እንደሆነች ሄዳችሁ ማርቆስ ወንጌል ምዕራፍ 15 ቁጥር 40 እስከ 47 ልታዩ ትችላላችሁ። እንደውም ባነበው በጣም ደስ ይለኛል። በጣም ውስጤ ላይ ጫረ ይሄ ቃል። የመቃብሩ ምስክር መሆኗ። የመቃብር ምስክር ሆና ግን አትቀርም። የትንሣኤው ምስክር ልትሆን ነው። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። እስቲ አብረን እናንብበው የእግዚአብሔርን ቃል። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። የማርቆስ ወንጌል ምዕራፍ 15 ከቁጥር 40 እስከ 47 አብረን እናያለን። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከነርሱ በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳም እናት ማርያም፣ ሰሎሜም ነበሩ። ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ ይላል። አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጃ ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ። እርሱ ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ስጋ ለመነው። ጲላጦስም አሁኑን እንደሞተ ብሎ ተደነቀ። የመቶ አለቃውንም ጠርቶ ከሞተ ቆይቷልን ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኑን ለዮሴፍ ሰጠው። በፍታም ገዝቶ አውርዶም በበፍታ ከፈነው፣ ከአለትም በተወቀረ መቃብር አኖረው ይላል። ከዛስ በኋላ በመቃብሩ ደጃፍም ድንጋይ አንከባለለ። መግደላዊትን ማርያም የዮሳም እናት ማርያም ወዴት እንዳኖሩት ይመለከቱ ነበር ይላል። ስለዚህ የመቃብሩ ሳይቀር ምስክሮች ናቸው። እግዚአብሔር አምላክ የተመሰገነ ነው። የስቅለቱና የመቃብሩ ምስክሮች ናቸው። እንዴት ብላችሁ ብትሉ መግደላዊት ማርያም የዮሳም እናት ማርያም ወዴት እንዳኖሩት ይመለከቱት ነበር ይላል። አያችሁ፣ መጨረሻውን አይተዋል። ተሰቅሎ አልቀረም፣ መቃብር ድረስ ወርዶ ድንጋይ ሲንከባለልበት ያዩ ናቸው ማለት ነው፣ በብረት አይናቸው። ስለዚህ የመቃብሩ የስቅለቱም ሆነ የመቃብሩ ምስክሮች ናቸው። ኢየሱስን አልተቀበረም ማለት አይቻልም። በእነዚህ ሰዎች ፊት፣ በእነዚህ ሴቶች ፊት አልተሰቀለም ማለት አይቻልም። ወዳጆቼ ተሰቅሏል፣ ተቀብሯል። ለዚህ ነው የተቀበረበት ድረስ መግደላዊት ማርያም የሄደችው። እግዚአብሔር የተመሰገነ ይሁን። ተስፋ ስለነበራት እንዲህ በቀላሉ ተቀብሮ ይቀራል ብላ አልገመተችም።
ውጤቱን መጨረሻውን ፍጻሜውን ያለው ብላ ገና ጨለማ ሳለ ወጣች። እግዚአብሔር የተመሰገነ ይሁን። ማን ይወጣል ገና ጨለማ ሳለ? ለተቀበረ ሰው። እሷ ጋር ግን የተቀበረ ጌታ ብቻ አይደለም የምታምነው፣ ከዛም የዘለለ እንደሚሆን የተረዳች ስለሆነች እኮ ነው ገና ጨለማ ሳለ የወጣችው። እንደገና ደግሞ ትልቅ ተስፋ ሆኗት ነበር ኢየሱስ። ከአጋንንት ስራት ፈቷታል። እንዴት ተስፋዋ ይጥፋ ወዳጆቼ? ከዛ አይነት ድቅድቅ ህይወት ውስጥ ትብታብ ውስጥ ከምትሰቃይበት የአጋንንት ትብታብ እስራት ነው ኢየሱስ የፈታት። እንዴት በቀላሉ ተስፋዋ ይጨልም ወዳጆቼ? ስለዚህ ለዚህ ሴት ገና ተስፋ አለ። ለዚህ ነው ገና ጨለማ ሳለ የወጣችው። ለእኔና ለእናንተ አገልግሎትን በተመለከተ ኢየሱስን አምልኮ በተመለከተ ገና ጨለማ ሳለ መውጣት ይሁንልን። ብዙ ሰው እኮ ለቁርስ እንኳን ተቀስቅሶ ነው ቁርስ የሚበላው። በጣም የምናንኮራፋ ነን። አንዳንዴ የሃይማኖት ቤቶች ይበልጡናል። ገና ጨለማ ሳለ ወጥተው ሰዓታት ማህሌት ሲያደርሱ፣ እኛ ግን አማኝ ሆነን ወዳጆቼ ጠዋት ለመነሳት እንኳን ለምስጋና ተቀስቅሰን ነው የምንነሳው። ይገር አይደለንም። ታውቃላችሁ፣ በቃ እቺ ሴት ብዙ የሚያስተምር ነገር አላት። ይገር ናት። እግዚአብሔር የተባረከ። ለተቀበረው ኢየሱስ እኮ ነው ገና ጨለማ ሳለ የወጣችው። አይገርማችሁ? ተቀብሯል ብላ ተስፋ ለመቁረጧ፣ ምንም ላገኝ አልችልም በቃ አስከሬን ነው ማገኘው ብላ ተስፋ ለመቁረጧ ገና ጨለማ ሳለ መውጣቷ። አይገርማችሁም ወዳጆቼ? እግዚአብሔር የተባረከ። ስለዚህ ነው ደቀ መዛሙርቱ ተስፋ ቆርጠው ገና የመጽሐፉን ቃል ስላላወቁ ወደ ቤታቸው ሲሄዱ፣ እሷ ግን እያለቀሰች መላእክትን አየች። አይገርማችሁ? መላእክትን ማየት ብቻ አይደለም፣ ድምፃቸውን ሰማች። አንቺ ሴት ስለምን ታለቅሻለች ሲሏት፣ መልሷ ምን ነበረ ለመላእክቱ? ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። እስከዚህ ድረስ ምስክሩ ነኝ፣ መቃብር ውስጥ እንደገባ አይቻለው። ድንጋዩ እንደተንከባለለ ወደዛ ወደ መቃብሩ አይቻለው። አሁን ግን ወስደውታል፣ ወዴት እንዳኖሩት አላውቅም። ፍጻሜው መጨረሻውን ማየት ነው የምፈልገው እና የለም፣ በመቃብሩ ግርጌ ወደ ውስጥ ገብቼ ስመለከት ያየሁት እናንተን ነው አለች። ስለዚህ መጨረሻውን ማወቅ እፈልጋለሁ እና ጌታዬ ተወስዷል፣ ወዴት እንዳኖሩት አላውቅም ስትል ወዲያው ኢየሱስ ከተፍ አለ። ዞር ብላ ስታየው ኢየሱስ አጠገቧን። ሃሌሉያ! ኧረ ክብር ለኢየሱስ ይሁን። የመጨረሻ ነገሯ ላይ ኢየሱስ ተገለጠ። ወስደውታል ባለችበት ጉዳይ ላይ ኢየሱስ መጣ። ማንም ሊወስደው የማይችል መሆኑን። መቃብር ድረስ የሄደው መቃብር የገባው የሰው ጉዳይ ይዞት የኔና የናንተ አጀንዳ እሱ ጋር ስላለ እንደሆነ ሊገልጽላት ወዳጆች፣ ከዚያ መልስ ግን ማንም የማይወስደው ጌታ እንደሆነ ሊያሳውቃት ወዳጆቼ ከኋላዋ ብቅ አለ። ተገርማችሁ? ማን ይወስደዋል ኢየሱስን? መቃብርም ድረስ እኮ የሄደው እኮ የኔና የናንተ በደል አስገድዶት ነው። መቃብር ድረስ ሞት ድረስ የሄደው ወዳጆቼ ሞትን ሊሽር ነው። የኔና የናንተ ጉዳይ ግድ ብሎት የኔና የናንተ ነገር ተበላሽቶ ነበረ። በሞት ላይ ስልጣን ያለው ዲያብሎስ ወዳጆቼ ከዚያ መልስ ወዳጆቼ ሆይ መቃብር ድረስ ብቻ አይደለም ሲኦል ድረስ ይወስደን ነበረ። ወዳጆቼ ገሃነም ይጥለን ነበረ። ስለዚህ ይህንን አጀንዳ ይዞ ነው ኢየሱስ የመጣውና መቃብር ድረስ ሄደ። ነገር ግን ከዛ በኋላ ተነሳ ኢየሱስ። ስሙ ለዘላለም ይባረክ። ማንም ሊወስደኝ አይችልም። በፈቃዴ ነው መቃብር ድረስ የመጣሁት። አሁን ግን አለ በቃ ኢየሱስ። ስሙ ለዘላለም ይባረክ። ዞር ብላ የአትክልት ጠባቂ መስሏት አንተ ወስደው እንደሆነ ወዴት እንዳኖርከው ንገረኝ ብላ ስትል የአትክልት ጠባቂ አካባቢ የአትክልት ጠባቂ መስሏት ነው። ነገር ግን ማርያም ብሎ በስሟ ጠራት። ከዛስ ረቡኒ አለች። እግዚአብሔር የተባረከ ይሁን።
ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አላረግኩምና አትንኪኝ። ነገር ግን ሄደሽ ለደቀ መዛሙርቱ ንገሪያቸው፣ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብለሽ ንገሪያቸው። ተልእኮዬን ገና አልጨረስኩም። አሁን ማንም የወሰደኝ የለም። አሁን ክብር ነው ያለው። ከዚህ በኋላ መዋረድ አይደለም፣ መደብደብ አይደለም፣ በጅራፍ መገረፍ አይደለም፣ የምራቅ መተፋት አይደለም። ከዚህ በኋላ ማረግ ነው፣ መሄድ ነው አላት። ወደ አምላካችሁ ሄዳለሁ። የእናንተ ትውክልት ነኝ፣ የእናንተ መልስ ነኝ፣ የእናንተ መረጃ ነኝ። ከዚህ በኋላ የእናንተም ፍጻሜ ወደ እግዚአብሔር መሄድ ነው፣ ወደ አምላካችሁ መሄድ ነው፣ ማረግ ነው እንጂ ሲኦል መሄድ አይደለም፣ መቃብር መሄድ አይደለም ብሎ አረጋጋት። ወዳጆቼ ኢየሱስ የኛም የዚህ ሴት ብቻ ሳይሆን የኛም ሙሉ መልስ ነው። ማንም አይወስደውም ኢየሱስን። እስከ መቃብር ተወሰደ። እንደ ወንጀለኛ፣ እንደ በደለኛ፣ እንደ ኃጢአተኛ ተወሰደ። በማጋፋት ነው የወሰዱት ወዳጆቼ። በሙታን ያሉትን ሰዎች ህይወት ሊሰጥ ለህይወት ሊማርክ ተወሰደ። አሁን ግን ወዳጆች ሆይ ማርኮ ተማርኮ ሳይሆን ማርኮ ወደ አብ መንግስት ምርኮን ተካፍሎ የሚሄድበት ታይም ነው ወዳጆች። እግዚአብሔር የተመሰገነ ይሁን። ምርኮን ማረከ ነው እኮ የሚለው መጽሐፋችን ኤፌሶን ምዕራፍ 4 ላይ ስጦታንም ለቤተ ክርስቲያን ሰጠ ይላል። ምርኮ የሚካፈል ከኃያላን ጋር ምርኮን ይካፈላል ነው የሚለው መጽሐፍ። ምርኮን ይካፈላል፣ ነፍሱን ለብዙዎች ሰጥቷልና ይላል። እና ነፍሱን የሰጠበትን ህይወት አይታ ነው እና መቃብር የወረደበትን ህይወት አይታ ነው። በቃ ከዚህም ደግሞ ከመቃብር ወስደውታል በቃ ብላ ስቅስቅ ብላ የመጨረሻዋን ልቅሶ ያለቀሰችው። አሁን ግን ወዳጆቼ የሚወሰድበት ሳይሆን ምርኮን የሚካፈልበት ታይም ነው። በሶስተኛው ቀን ከተነሳ በኋላ ምርኮን የሚማርክበት፣ ስጦታን ለቤተ ክርስቲያን የሚሰጥበት፣ ከኃያላን ጋር ኢሳይያስ 53 እንደነገረን ምርኮን የሚካፈልበት ጊዜ እንጂ የሚወሰድበት ጊዜ አይደለም። ስለዚህ ወደ አባቴና ወደ አባታችሁ አላረግኩምና ወደ አምላኬና ወደ አምላካችሁ አላረግኩምና አትንኪኝ። ይህንን ትልቅ የምስራች ሄደሽ ለደቀ መዛሙርት ንገሪ አላት። አንቺ ነሽ ይህንን እውነት ያየሽው። ማንም ጎምቱ ደቀ መዛሙርት ታላላቆች አላዩም። ስለዚህ አንቺ የትንሣኤው ጽኑ ምስክር ነሽ ብሎ ወዳጆች ይህንን እውነት ገለጠላት። መታም ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች ብሎ ይናገራል። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ስለዚህ በጣም ከዚህ ሴት የምንማረው ገና ተስፋ አለ ብላ በመቃብሩ ግርጌ ማልቀሷ አይገርማችሁ? ጌታዬን ወስደውታል ማለቷ ገና ተስፋ አለ። ከአጋንንት እስራት ብቻ በመፈታት አላበቃም። ለኔ ኢየሱስ ሙሉ ተስፋዬ ነው። ገና ተስፋ አለ። መቃብርም ቢገባ ተስፋ አለ። ብዙ አይሁድ እያጋፉ ቢወስዱት፣ ጎልጎታ አናት ላይ ወስደው ቢሰቅሉት ወዳጆች ሆይ ከዛም ደግሞ ከመቃብር ወርዶ የተቀበረ ቢሆንም ለኔ ግን ገና ተስፋ አለ ብላል። ገና ተስፋ አለ። እግዚአብሔር የተባረከ ይሁን። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ገና ተስፋ አለ ብላ ነው ያለቀሰችው ወዳጆቼ። ነገር ግን እንዳለቀሰች አልቀረችም። የምስራቹን ከዚያው ከመቃብር ግርጌ አግኝታ ይህን የምስራቹን ታላቅ ዜና ይዛ ወደ ደቀ መዛሙርቱ ገሰገሰች። እግዚአብሔር የተመሰገነ ይሁን። ገና ተስፋ አለ ወዳጆቼ። አንዳንድ ጊዜም እኮ ወዳጆች የመስቀል ጉዞ እንጓዛለን። ኢየሱስ እንደተጓዘ ሞቱን በሚመስል ሞት ልንሞት
ትንሣኤውን በሚመስል ትንሣኤ የምንነሳው ሞትን በሚመስል ሞት ከእርሱ ጋር አብረን ሞተን የመከራው ተካፋይ ሆነን ነው። የስቃዩ ተካፋይ ሆነን ነው ወዳጆቼ የመጽናናቱ ተካፋይ የምንሆነው። ስለዚህ አንዳንድ ጊዜ የመከራው ተካፋይ እንሆናለን እኔና እናንተም። የመስቀል ጉዞ ለኢየሱስ ብቻ አይደለም፣ ለእኔና ለእናንተም ይሆናል። ስለዚህ ሳንፈልገው አንዳንድ ጊዜ እንባ በዓይናችን ሊሞላ ይችላል ወዳጆቼ። የልብ መሰበር ሊመጣ ይችላል፣ ማዘን ሊመጣ ይችላል። አይተን ማናውቀው ለቅሶ ውስጥ ልንገባና ከዓይኖቻችን እንባ እንደዚህ ሴት ሊፈሱ ይችላል። በትግል ህይወት ወዳጆች ሆይ ልናልፍ እንችላለን። የመጽናናቱ ተካፋይ የምንሆነው እንደዛ ሆነን ነው ወዳጆች ሆይ። ክርስትና አንዳንዴ ግር እስኪለን ድረስ የተከተልኩት ጌታ ይሄ ነው ወይ እስክንል ድረስ ወዳጆች ሆይ አንዳንዴም እግዚአብሔር ይፈቅድና በእንዲህ አይነት ሁኔታ ውስጥ እንድናልፍ እንሆናለን። ይሁን እንጂ ገና ተስፋ አለ። እግዚአብሔር የተመሰገነ ይሁን። የኛ ተስፋ እንዲሁ የሚሞት አይደለም፣ በስብሶ የሚቀር አይደለም ወዳጆች ሆይ። እግዚአብሔር የተመሰገነ ይሁን። የኛ ተስፋ ሕያው ነው ወዳጆች። በእኛ የተጀመረ ነገር ያልቃል። ፈተና የበዛበት እንኳን ቢሆን ወዳጆች ሆይ፣ ስቃይ የበዛበት እንኳን ቢሆን በውስጣችን ያለው የአገልግሎት ጽንስ ራእይ ሊሆን ይችላል፣ ተልእኮ ሊሆን ይችላል ወዳጆቼ፣ የተጀመረ ስራ ሊሆን ይችላል። የተለያየ ነገር በሁኔታና በፈተናዎች ውስጥ ያልፋል። ነገር ግን ተቀበረ፣ በቃ ሊበሰብስ ነው ብለን ስናለቅስ አበቃ፣ ትግል በዛበት፣ ከዚህ በኋላ ከእጄ ወጥቷል ብለን ባለቀስንበት ነገር ያ ነገር ሕያው ይሆናል። እግዚአብሔር የተመሰገነ። ያ ነገር ማቆጥቆጥ ይጀምራል። ያ ነገር ማለምለም ይጀምራል። ገና ተስፋ በብሉይ ኪዳን ዘመን የነበረው ያ እዝራ እንኳን ገና ለእስራኤል ተስፋ አለ አለ። ሚስት አግብቶ እንግዶች ሴቶችን አግብቶ ወዳጆች ሆይ አምላካችን በድለናል ብሎ በበደል ውስጥ ሆኖ ገና ተስፋ አለ ካለ የተነሳውን ጌታ አምነ እንዴት ተስፋ ቆርጠ ታለቅሳለ? እንደ ኤማሁስ መንገደኞች እንዴት ትጠወልጋለ? ወዳጄ እውነት ነው፣ ፈተና ያጠወልጋል። እውነት ነው፣ ፈተና በዓይኖቻችን ላይ እንባ እንዲያቀሩ ያደርጋል። ፈተና ትካዜ ውስጥ ይጨምራል። ፈተና አንገታችንን እንድናቀረቅር ያደርገናል። ፈተና ትካዜ ውስጥ እንድንገባ ያደርገናል። ተስፋ እንድንቆርጥ ያደርገናል። ይሁን እንጂ ኢየሱስ በሶስተኛው ቀን ስለተነሳ ገና ለአንተና ለእኔ ተስፋ አለ። በቀላሉ ተስፋ አትቁረጡ ወዳጆቼ። እኔ ያለፍኩባቸው ሰሞኑን አስታውሳለሁ። በጣም ከባድ ነገር ግን ጸሎትን ሊያለማምደኝ እንድጸልይ ወደ እርሱ ሊያስጠጋኝ እና መጠጋት ነው ወዳጆች። ተጠጉ ወደ ጌታ። አንዳንዴ ለማጠጋጋት ሊሆን ይችላል እግዚአብሔር በአንዳንድ ሁኔታ ውስጥ የሚያሳልፈን፣ ቃሉን እንድናነብ፣ ከጌታ ጋር የተጠጋጋ ህይወት እንዲኖረን፣ ድምፁን እንድንሰማ፣ ተጠግተን አባትነቱን እንድናውቅ፣ እረኝነቱን መግቦቱን እንድናውቅ ወዳጆቼ በተጠጋጋ ህይወት እንድንኖር፣ ዝም ብለን በርቀት ዘማሪና ሰባኪ ብቻ የርቀት አገልጋይ የፊደል አገልጋይ ሆነን እንዳንቀር ተጠጋግተን ድምፁን ሰምተን እንድናገለግል ወዳጆቼ ለልብ የሚደርስ መልእክት ለመናገር እግዚአብሔር በሁኔታ ያሳልፈናል ወዳጆቼ። ነገር ከብዶ ልናልፍ እንችላለን። ሁኔታ ከብዶ ልናልፍ እንችላለን። የሰው ግንባር ተቋጥሮ ወዳጆቼ ዓለም በሙሉ የጠላን እስኪመስለን ድረስ ከኛ ጋር ማንም መቆም እስከማይችል ድረስ የምንደርስበት ፈተናና ውጣ ውረድ ውስጥ ልናልፍ እንችላለን። ነገር ግን ገና ተስፋ አለ። ኢየሱስ ስለተነሳ ለማርያም የተገለጠ ኢየሱስ ለዚያች ለመግደላዊት ማርያም በስሟ ጠርቶ ማርያም እንዳለ ጌታ በስም ይጠራል። ከፈለገ ልጄ ይላል። ማንም ሊጠራ ባይፈልግ ቢረሳ ቢተውህ፣ ኢየሱስ ግን አጠገብ መጥቶ ማርያምን በስሟ እንደጠራ አንተን በስም ይጠራል። ለአንተ የሆነውን መልእክት መናገር ይጀምራል። የተሰበረውን ልብህን ሙሉ ያደርገዋል ይሄ ጌታ፣ ይጠግነዋል ይሄ ጌታ። ከዛ ከወደቀ ነገር ውስጥ ተነስተ የትንሣኤው ምስክር እንድትሆን
ኢየሱስ ይሄን አድርጓል፣ ኢየሱስ ይሄን ሰርቷል ብለህ እንድታወራ ያደርጋል። አገልግሎታችን ሁሌ ከፍታ ብለን እናስባ። አንዳንዴ ከመቃብር እንዲጀምር ያደርገዋል። የዚህ ሴት አገልግሎት የጀመረው ከመቃብር፣ መቃብሩ በስተግርጌ ድረስ ሄዳ ስላየች ከመቃብር ጀመረ። ከስክራች ማለት ነው። በቃ ካበቃ ነገር፣ ካለቀ ነገር፣ ብዙዎች ተስፋ ቆርጠው ወደ ቤታቸው ከተመለሱበት ነገር፣ ትልልቅ የተባሉ ደቀ መዛሙር ተስፋ ቆርጠው ወደ ቤታቸው ከሄዱበት ነገር የዚች ሴት አገልግሎት ጀመረ። ይህች ሴት ኢየሱስን የሰማችው በሰገነት አይደለም መነሳቱ። የአትክልት ጠባቂ ነው ብላ ተስፋ ቆርጣ አንተ ወስደው እንደሆን ወዴት እንዳኖርከው ንገረኝ ባለችበት ቅጽበት ነው በስሟ ጠርቶ መሲህነቱን የገለጸላት፣ ያሰማት፣ ያሳያት። ስለዚህ አገልግሎቷ ከዛ ጀመረ። አየህ፣ አገልግሎት ከዚህ ይጀምራል። ለብዙ ሰዎች አገልግሎት ከተሸለመ መድረክ የሚጀምር እየመሰላቸው መድረክ ላይ የሚጋደሉ እንደኔ ከረባት አሳሪዎች ማታል ይጋደላል። እኔ ነኝ ተጠርቼ እዛ ቦታ የማገለግለው፣ እኔ ነኝ እዚህ። ጌታ ሀ ብሎ ከመቃብር ስፍራ ያስጀምርሃል። የአትክልት ጠባቂ ነው ከሚባልበት ቦታ ቅኝት፣ የህይወት ቅኝት ሰጥቶ ድምፁን አሰምቶ እግዚአብሔር የተባረከ። ስለዚህ አይፈታም አገልግሎታችን። አያችሁ፣ ሌሎችን አያጽናና። የዚህ ሴት ምስክርነት ግን አይደለም ለህዝቡ፣ ለደቀ መዛሙርቱ ፍቱን መድኃኒት ነበረ። የብዙዎችን የወደቀ ተስፋ የሚያለመልም፣ ከቤታቸው እንዲወጡ የሚያደርግ፣ ከሄዱበት ከኤማውስ መንገድ የሚመልስ ነበረ። የዚህ ሴት አገልግሎት መሰረት ነበረ። እግዚአብሔር ከእንዲህ ያስጀምራል ወዳጆቼ፣ እግዚአብሔር ከዚህ ያስጀምራል። ደግሞ ያደርገዋል እግዚአብሔር። በጣም እርግጠኛ ነኝ እውነተኛ አገልጋዮችን እንዲህ ባለ ሲቹዌሽን ውስጥ ያሳልፋል። ዝም ብለህ ተሸላልመህ ሽቶ ተቀብተህ ተነስንሰህ አታገለግልም። ምንም አይነት ማንም አይነት አገልጋይ ሁን ባክ አታገለግልም። እነግርሃለሁ። ጭብጨባው አቁሞ አንድ ቀን ብቻህን እንዲህ ባለ ሲቹዌሽን ውስጥ አልፈህ የምታገለግልበት ጊዜ ይመጣል። ማንም አባከሌ ሳትባል ተረስተህ መረሳትን በሰዎች ልብ ውስጥ ያደርጋል። እንድትረሳ መድረክ እንዳታገኝ። ሊሰራ ከፈለገ እግዚአብሔር እንዲያርጎ ሰርቶ ያወጣል። በጣም ነው የሚገርም እና በጣም የሚገርም ነው። እና ገና ተስፋ አለ ብላ ሲጀመር የወጣች ሴት ናት እቺ ሴት። ጀስት ደርሳ ልትመለስ የወጣች ከቤቷ የወጣች አይደለችም። እንደነ ጴጥሮስ እንደነ ዮሐንስ ደርሳ ልትመለስ፣ እነሱ ይመስለኛል ደርሰው ሊመለሱ ነው የወጡት። ወደ ቤታቸው ሄዱ ይላል። በቃ ከዚህ በኋላ አብቅቷል። እነሱ ወደ ቤታቸው ሄዱ። የኤማሁስ መንገደኞች ደግሞ በቃ በጣም ላንብብላችሁ ተስፋ አድርገነው ነበር እያሉ እያወሩ ነው ወደ ቤታቸው ሄዱ። ሁሉም ሰው በጥቅሉ ወደ ቤቱ ነው የሄደው ማለት ነው። ኢየሩሳሌምን ይቤዣል ብለን ይኸው ተመለሱ። ተመልከቱ። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህ? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው አለው። እንግዳ ሆኖ እኮ ነው ኢየሱስ እያናገራቸው አለ። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገነው ነበር። በነበር ህይወት ተመልከት። ተስፋ አድርገነው ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንዶች ሴቶች አስገረሙን፣ ስጋውን ባጡ ጊዜ ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ ወጥተው ነበር ብለው የሴቶችን ምስክርነት እንኳን አላመኑ። በነበር ወደ ቤታቸው የሚመለሱ ተመልከት።
እነዚህን የተወለደ ማንነትና በነበር ወደ ቤታቸው የተመለሱ ሰዎችን አገልግሎት የሚፈውስ አገልግሎት ነች ሴት የተቀበለችው። አየ ምእመንን አይደለም አገልግሎቷ የፈወሰው፣ ደቀ መዛሙርት ወደ ቤት የሄዱትን ደቀ መዛሙርትን ቤታቸው ሄደው ሊቀራቀሩ። አያችሁ አየ በጣም እኮ ትልቅ አገልግሎት ነች ሴት የተቀበለ፣ ትልቅ ሪቬሌሽን፣ ትልቅ አገልግሎት። አየ እንዲሁ የለብ አገልግሎት ምን ይሰራል? እንደዚህ ዋጋ ከፍለህን እና ገና ጨለማ ሳለን የወጣችው ተስፋ ያልሞተ ሴት ናት። እንደገና ደግሞ ባዶ መቃብር ስታይ ያለቀሰች እና በለቅሷ ጌታዋን ተስፋዋን የፈለገች ሴት፣ ተስፋ የተገኘላት ሴት ናት። አይገርማችሁ? በጣም ቀላል የዋዛ ሴት እንዳትመስላችሁ። ሴትነት ያልበገራት ሴት ገና ጨለማ ሳለ መውጣቷ በራሱ አያስገርምም? ወደ ቤቷም አለመመለሷ አያስገርምም? እነዚህ መጽሐፍ እኮ የሚያውቁ ሰዎች እንኳን ወደ ቤት ሲመለሱ አለመመለሱ፣ ማልቀሷ፣ አንተ ወስደኸው እንደሆነ ብላ ኢየሱስን የአትክልት ጠባቂ አድርጋ መነጋገሯ፣ ከመላእክት ጋር መነጋገሯ፣ መላእክት እንኳን ተናግረዋት ልቧ ያላረፈ ሴት፣ ፍጻሜ ለማግኘት በእንባ የምትፈልግ የሆነ በኩራዝ በምናምን እኮ አይደለም፣ በመብራት አይደለም የምትፈልገው፣ በእንባ ነው። ተመልከቱ፣ ይሄ መገለጥ ለዚህ ሴት አይደለም፣ ለዚህ ሴት ለእኔና ለእናንተ እንኳን አሜዚንግ፣ የሚገርም መገለጥ፣ የሚገርም ፈውስ ያለበት ነው። እነዚህ 3 ዓመት ሙሉ ከኢየሱስ ጋር ይማሩ የነበሩትን ሰዎች ህይወት የፈወሰ አገልግሎት ሰጣት። በመሰረት ያቆመ አገልግሎት። አንዳንዴ እኮ መሰረት የሚመሰርቱ ሰዎች ያልተገመቱ ናቸው። የሚተክሉ ማለት ያልተገመቱ ተክለው ያቆሙሃል። በቃ እግዚአብሔር የተባረከ። ተክለው በቃ እንዳትረሳው ሆነ ትተከላል። የሚተክል መልእክት። ለእነዚህ ሰዎች አልመሰላቸው፣ አስገረሙን ብለው በቃ ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን፣ ስጋውን ባጡ ጊዜ ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበራል። ለዚህ ነው ኢየሱስ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ከማመን ልባችሁ የዘገየ አላቸው። መጽሐፍ ተምረዋላ ግን አላመኑ። አየ አንዳንዴ እንመካለን በተማርነው መጽሐፍ። እኔ እኮ እዚህ ዲግሪ ተምሬ ማስተርሴን ይዤ ዶክተርሴን ይዤ በጣም እኮ የተማርኩ ነኝ፣ እኔ ኮርኮንዳንሱን አውቀዋለሁ፣ ታልሙዱን አውቀዋለሁ፣ ስነ አፈታቱን አውቀዋለሁ ብለን እንመካለን። ነገር ግን ከማመን የወረድን፣ ልባችሁ ከማመን የዘገየ እና አንዳንድ ጊዜ እንዲህ ባሉ ሰዎች፣ ምንም መጽሐፍ በማያውቁ ሰዎች ከሄድንበት እንመለሳለን ማለት ነው። በጣም የሚገርም። መማር ጥሩ ነው፣ ልክ ነው፣ አበረታታለሁ። ሪቬሌሽን ደግሞ ሌላ ነገር፣ ሪቪልድ ወደሚሆንበት አገልግሎት ውስጥ እንደዚህ ሴት ያስገባናል ጌታ። እና ቀላል አይምሰላችሁ። በእንባ ትፈልግ ስለነበረ ኢየሱስ ተገለጠላት። ከተማሩ ሰዎች ይልቅ በልጣ ተገኘች። አንዳንዴ እኮ እንዴት ጥሩ ነው ይሄ ትምህርት፣ ቆሎ ነው ዝም ብለው በቃ። ነገር ግን በህይወት ትምህርት ደግሞ የምትማረው ከዛ በላይ ሪቪልድ በቃ የሆነ ይገለጥላል። ስለዚህ እግዚአብሔር አንዳንዴ ወደ መገለጥ ተራራ የሚወስደን እንዲያርጎ ነው። ትዕቢትን ከኛ አውጥቶ እንዳልታበይ አለ። በመገለጥ ታላቅነት እንዳልታበይ የሚጎስመኝ ተላከልኝ አለ እና መገለጥ ይሰጠው ነበር ጳውሎስ። እግዚአብሔር መገለጥን ይሰጣል። ከተማርከው ትምህርት ሌላ እያስጠጋ በሁኔታ እያሳለፈ መገለጥን ይሰጣል። እንዳትታበይ ደግሞ እኔ መገለጥ አለኝ እንዳትል የሚጎስም ነገር ይልክባል። እና እንዲህ አድርጎ ነው እግዚአብሔር የሚያሰለጥነን የሚያስተምረን ወዳጆች። እና በጣም የሚገርም ነገር እውን ነው። አሁን በቃ የመላእክትን ራእይ ያየን አስገረሙን ብለው አሁን ይሄ እኮ ሽሙጥ፣ ይሄ ትችት እኮ አዋቂ ነን በሚሉ ሰዎች ዘንድ አለ። ራእይን የማይቀበሉ የመገለጥን ቃል የማይቀበሉ የትምህርት ቤት ገብቶ ነበረ ተምሮ ያውቃል አያውቅም ምናምን የሚሉ እና
ያንን ነገር በቃ እንደ ተረት እንደ ኮሜዲ አድርገው የሚቆጥሩ ሰዎች ታውቃላችሁ ይህንን ሪቬሌሽን አይቀበሉ። ግን ጌታ ሪቬሌሽን አለ። ምንም የማያውቁ ምስኪኖች እንዲህ አይነት ከተደረገላቸው ነገር ተነስተው ጌታን የሚፈልጉ ሪቪልድ ራሱን ይገልጥላቸዋል። ራሴን እገልጥለታለሁ፣ እኔና አብ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን እኮ ብሏል። ራሴን እገልጥለታል። ይገልጣል ጌታ። ራሱን አይገልጥም እንዴ? ለነ ጳውሎስ እኮ ገለጠ። የምታሳድደኝ ኢየሱስ ነኝ ብሎ ይገልጣል ራሱን። መጽሐፍትን ይገልጣል፣ ራሱን ደግሞ ይገልጣል። ስለዚህ መገለጥ አለ። ወደ መገለጡ ከፍታ መሄድ ይሆንልን። ጳውሎስ እኮ በትምህርቱ ከገማልያል እግር ስር ተቀምጦ መማሩ አላስመካውም። ለዚህ እኮ ነው እስከ 3ኛው ሰማይ ሄዶ የመላእክትን ድምፅ የሰማው ተገልጦለት። እኛ ግን ትንሿ ትምህርታችን ስልጣናችን ታስመካናለች። እኔ እኮ የስንት ቤተክርስቲያን መሪ ነኝ፣ እኔ እኮ ታላቅ ሰው ነኝ ብለን በትምክት በድሮ ማንነት እንኖራለን። ጥሩ አይደለም ወዳጆቼ። ቢሃምብል ትሁታን እንሁን፣ ይገለጥልን ጌታ። ያኔ እኮ ለምድር ጨው እንሆናለን፣ ለዓለም ብርሃን እንሆናለን ወዳጆቼ። በጣም እንዲህ ባለ በቀቢጸ ተስፋ ላሉ፣ በለቅሶ ላሉ በረከት እንሆናለን። እንባ አባሽ ያደርገናል ጌታ። ቀንበር ሰባሪ ያደርገናል ወዳጆቼ። በእንቆቅልሽ ያሉትን ሰዎች የምንፈታው በመገለጥ ውስጥ ገብተን ተገልጦልን አልቅሰን እኛ ድምፁን ሰምተን ነው። ለዚህ ነው ይህን ስላላመኑ ኢየሱስ 3ኛ ጊዜ ነቢያትን ከማመን የዘገያችሁ ብሎ መጽሐፍትን የተረከላቸው። ከዛ ከሙሴ ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ፊደሉን ነው የሚያውቁት፣ ትርጉም ግን ሰሙ። አያችሁ፣ ትርጉም ማለት የህይወት ቅኝት ማግኘት ማለት ነው። የህይወት ቅኝት አገኙ። ከዛ በኋላ ስንናገር ልባችን ይቃጠልብን የነበረ ለካ እሱ ነው። እንጀራ ቆርሶ ሲሰጣቸው አይናቸው ተከፍቶ ወዲያው ነው በቃ አላደሩም እዛ ሰፈራቸው። ተነስተው ክርስቶስ በእውነት ተነስቷል አሉ። ህይወታቸው ትርጉም አገኘ። ከነበር ነገር ወጣ። አያቸው። እና ክርስትና ሁሌ መገለጣል። በጣም አንድ ቦታ አስታክ አድርገን አንቀመጥ ወዳጆች። ጌታ ለነገሩ አያስቀምጥም። የፈለግ አገልጋይ ሁን አውርዶ እያበጃጀ ወደ መገለጥ ይወስዳል። በጣም ልብህን እያሸነፈ እኔነትን እያስጣለ የራሱ መንገድ አለው። እንድታገለግለው ከፈለገ እግዚአብሔር ይሄንን ያደርጋል። አይምሰል። የምናልፍባቸው መንገዶች መሰሪያዎቻችን ናቸው። እነዚህ የኤማውስ መንገደኞች እኮ ተሰሩ። ከሙሴ ከሕግ ጀምሮ መዝሙራትን እኮ ተምረዋል። ከማመን የዘገዩ ነበሩ። ጉድለታቸውን የማያውቁ ተቺዎች ነበሩ። አያችሁ። ነገር ግን ጠውልገው መሄዳቸው መሰራትን የሚያመለክት ነው። አንዳንዴ በእንዲህ ሁኔታ ውስጥ ማለፋችንን ይፈቅደዋል ጌታ። ጠውልገህ እንድታልፍ ትልልቅ ስም ተሸክመ ጠውልገህ ትሄዳለህ። ከዛ በኋላ ሰርቶ ጌታ መገለጥ ውስጥ አስገብቶ ሟሽቶ አሟሽቶ ቀርጾ በመንፈሱ እሳት ለኩሶ ነክቶ ያወጣል። እግዚአብሔር አምላክ የተመሰገነና የተባረከ እና ገና ተስፋ አለ ብላ ነው የወጣችው። ሙሉ ተስፋ ውስጥ ገባች። በቃ ንገሪያቸው ብሎ አያችሁ። ስለዚህ ወዳጆቼ ገና ተስፋ አለ፣ አይዟችሁ ለማለት ነው። አይዟችሁ እንደዚህ ሴት ሁኑ። ከሆነላችሁ ነገር ተነሱ፣ ሌሊቱ አይከልክላችሁ። ገና ጨለማ ሳለ እንደወጣችሁ ውጡ በጌታ በኢየሱስ ስም፣ ለጸሎት፣ ለአገልግሎት፣ ለምስክርነት፣ ለተለያየ ነገር የጌታን ስራ ለመከወን ውጡ ወዳጆቼ። ጌታን ለመፈለግ ውጡ። ገና ተስፋ አለ። መቃብር በሚመስል ነገር ውስጥ ነገራችሁ ገብቶ ሊሆን ይችላል። ራእያችሁ፣ ነገራችሁ ገና ተስፋ አለ። ይለመልማል ያ ነገር። ጌታ የሰጠ ስለሆነ አንተ ሞቷል ያልከውን ያው አድርጎ ጌታ እንደገና በተለየ ክብር እንድታገለግል ያንን ነገር ያን የሰጠህን ነገር አስውቦ በተለየ ክብር ይዘህ እንድትወጣ ያደርጋል። ገና ተስፋ አለ። ገና ተስፋ ስላለ እናገለግላለን።
ገና ተስፋ ስላለ እንዘምራለን። ገና ተስፋ ስላለ እንሰብካለን። ገና ተስፋ ስላለ የፈለገ አይነት ነገር ቢመጣ ወዳጆች ሆይ ነገራችን ወደ መቃብር የገባ እስኪመስል ድረስ ራእያችን ተልኳችን የሞተ እስኪመስል ድረስ ቢያደርስም ወዳጆች የተጋፉ ሰዎችን አስነስቶ ወዳጆቼ ድንጋይ በላዩ ላይ ቢያስጭንም ገና ተስፋ አለ። ትቀጥላለህ። እግዚአብሔር የተመሰገነ ይሁን። ገና ተስፋ አለ። በታላቅ መገለጥ ከዛ ውስጥ እግዚአብሔር ያወጣሃል። አገልግሎት ቤተክርስቲያን በመገለጥ የተሞላ ሆኖ ቀድሞ ትሰብክ ከነበረው በልዩ ሪቬሌሽን በዳይሜንሽን በልዩ ኃይል ጌታ ገና ያወጣል። ገና ተስፋ አለ እና ያ ሚስቶች አግብተናል። እኔ በጣም እኮ የሚገርመው እግዚአብሔርን በድለናል፣ እንግዶች ሚስቶችን አግብተናል፣ ነገር ግን ገና ተስፋ አለ አለ። ተመሳሳይ ነው ከዚህ ሴት ጋር። ገና ተስፋ አለ ብላ እኮ ነው የወጣችው እቺ ሴት። እንዴ ሲቀበር አይታለች እኮ፣ ግን ገና አለ ተስፋ አለ ብላ ወጣች። አልመለስም ብላ ወጣች። መጨረሻውን ሳላይ አልመለስም ብላ ወጣች። እነሱ እንኳን ቢመለሱ ትልልቅ ሐዋርያት ቢመለሱ አልመለስም ገና ተስፋ አለ ብላ ወጣች። መላእክትን አየው በቃ ከዚህ በኋላ ብላ እንትና ገና ተስፋ አለ ብላ ስትቀጥል የአትክልት ጠባቂ አይነት ሆኖ ኢየሱስ ተገለጠላት። በስሟ ጠራት። ኢየሱስ በምን መንገድ እንዲገለጥ አታውቁም። ይገለጣል። በእንግዳ ሰው አይነት፣ በአትክልት ጠባቂ አይነት፣ በተለያየ መንገድ። በጣም የሚገርም ነው። ገና ተስፋ አለ ብላ ተስፋ ያልሞተ ሴት አይሞትም። መቃብር ገብቶ ተስፋዋ አይታ እርግጠኛ ሆና እንኳን ተስፋዋ ያልሞተ። አይገርማችሁ? ተስፋዋ ያልሞተ። ተስፋችሁ አይሙት በቀላል ወዳጆች፣ አይሙት። ዛሬ ተስፋችሁ የሞተ ሰዎች በጌታ በኢየሱስ ስም ትንሣኤ አግኝቶ በኢየሱስ ስም ይቀጥል። በጌታ ራእዮቻችሁ ትንሣኤ አግኝተው በኢየሱስ ስም ይቀጥሉ። መቀጠልን ያገኙ፣ መሄድን ያገኙ። እግዚአብሔር ገና ተስፋ አለ። ባካችሁ ገና ተስፋ አለ። ገና የምንሰብክበት የምናገለግልበት አዳዲስ ተስፋ አለ። ክብር አለ። እግዚአብሔር የተባረከ። ለብዙዎች የምስራቹን ቃል የምናደርስበት ገና ተስፋ አለ። ወደ ዓለም ሁሉ የምንወጣበት ገና ተስፋ አለ። ገና ተስፋ አለ። ገና ተስፋ አለ። ዛሬ በብዙ ዝብርቅርቅ ህይወት ውስጥ ላላችሁ ሰዎች መልእክት አለኝ። ገና ተስፋ አለ። ብዙ ነገር በቃ መያዣና መጨበጫው ጠፍቷል አይደለም? ማሰሪያውና መነሻውና ማሰሪያው ጠፍቶባችኋል። ገና ተስፋ አለ። በትዳር ህይወት ቢሆን በአገልግሎት ህይወት ቢሆን በተለያየ ነገር ውስጥ ውዝግብ ውስጥ የገባችሁ ሚዘረብል ነገር ውስጥ የገባችሁ ምን ጉድ ውስጥ ነው የገባሁት የምትሉ ሰዎች ገና ተስፋ አለ። ይቀጥላል። ያ ነገር ውበት አግኝቶ ይቀጥላል። ነግራል ውበት አግኝቶ ሃሌሉያ አሜን። ውበት አግኝቶ ኢየሱስ ጌታ ገና ተስፋ አለ። ሃሌሉያ ውበት አግኝቶ ይቀጥላል። ዛሬ ብዙ ሰዎች ትንሣኤ ነገራቸው እንደሚነሳ እርግጠኛ ሆኜ ይናገራሉ። ትንሣኤ ያገኛል። ብዙ ሰዎች ትዳራቸው ትንሣኤ የሚያገኝ ሰዎች አሉ። አገልግሎታቸው ትንሣኤ የሚያገኙ ሰዎች አሉ። ህይወታቸው ኑሯቸው ትንሣኤ የሚያገኝ ሰዎች አሉ። ቤታቸው ትንሣኤ ያገኛል። እግዚአብሔር የሰጣቸው ሚሽን ትንሣኤ ያገኛል። ገና ተስፋ አለ። ገና ኧረ ገና በአንተ የሚሰራ ስንት ነገር እያለ በቀላሉ ኖ የሆነ የሚወጣ ትልቅ ነገር ስላለ እኮ ነው የምትፈተነው። አትረበሽ። ገና ተስፋ አለ። ገና ያስውበዋል። ይህን ያስከውን ነገር ፈረሰ፣ ወደቀ፣ በሰበሰ ያልከው ነገር ይኸው ይሆናል። ገና ተስፋ አለ። ምስክርነትን ከውስጥ ያወጣል። እንዲህ ሆኖብኝ ነበረ ጌታ አለመለመው ብለህ ትቀጥላለህ። ገና ተስፋ አለ። ገና ተስፋ አለ።
የዳዊትን ቅዱሱን ተስፋ ሰጥቶናል። ወደ መበስበስ እንዳይመለስ። በጌታ የጀመርከው ነገር አይበሰብስም። መቃብር ሊወርድ ይችላል። የሞተ ሊመስል ይችላል፣ አይበሰብስም። ግን መች እንደሚነሳ ባላውቅም ይነሳል። እንደውም አሁን የሚነሳበት ጊዜ ነው። ገና ተስፋ ስላለ፣ የዳዊት ተስፋ ስለተሰጠህ ተስፋ አለ። ስለዚህ ወዳጆቼ ተስፋ የቆረጣችሁ የምታለቅሱ ሰዎች፣ በዚህም ሰሞን የምታነቡ ሰዎች እንባችሁን ጠረጉና በኢየሱስ ስም ተነሱ። በበቀል ቅባት ቀብቶ ጌታ ያስነሳችሁ በኢየሱስ ስም መነሳት ይሁን። ኃይለኛ ትንሣኤ እንዳደረገ መንፈሴ ላይ ይመሰክርልኛል። ኃይለኛ የበቀልን ቅባት እግዚአብሔር በላያችሁ እንዳፈሰሰ ኃይለኛ መንፈስ፣ በኃይለኛ መንፈስ እንደተገናኛችሁ ጌታ ለመንፈሴ ይናገረኛል። በዚህ መልእክት ውስጥ ይሄን መልእክት ሙሉን መልእክት የምትሰሙ ሰዎች በኃይለኛ መንፈስ ጌታ እንዳስነሳችሁ መንፈሴ ላይ ያረጋግጥልኛል። በኃይለኛ እሳት፣ በኃይለኛ ክብር፣ በኃይለኛ መንፈስ ጌታ አስነሳችሁ በኢየሱስ ስምና ስልጣን። አመሰግንሃለሁ ጌታ ሆይ ስለተናገርከን እውነት ስም የተባረከ። የዚች ሴት ትንሣኤ ዛሬ የብዙዎች ስለሆነ፣ የዚች ሴት አገልግሎት ዛሬ የብዙዎች ስለሆነ ጌታዬ፣ የዚች ሴት እንባ መታበስ ዛሬ የብዙዎች ስለሆነ ስም ለዘላለም ይባረክ። ጌታዬ ተመስገን። ክብር ለአንተ ይሁን። ተናገር ያልከኝን ተናገር ያለው ጌታው 30 60 100 ፍሬ በኢየሱስ ክርስቶስ ስም ያፍራ። ክብር ሁሉ ለስም ይሁን። በዓሉን ባርክልን። ስም የተባረከ ይሁን በኢየሱስ ክርስቶስ ጌታ ስም አሜን። ተባረኩልኝ። ወዳችኋለሁ። ለኦርቶዶክስ ተሐድሶ ሐዋርያ አገልግሎት ለዚህ ሚኒስትሪ በጌታ በኢየሱስ ስም ጸልዩ እላለሁ። ጌታ ዘመናችሁን ይባርክ። ተባረኩ። አሜን።